ሰላም አለይኩም ወራህመቱላሂ ወበረካቱሁ። ክቡራትና ክቡራን ውድ አድማጭ ተመልካቾቻችን፣ ያው ብዙዎች እንደዚህ አይነት ነገሮች በአማርኛ እንዲወራ አይፈልጉም። ይሄ የስልጤ ክልል የወራቤ ከተማ ጉድ ነው። ተመልከቱ። ለዚህ ወራቤ ከተማ ልማት ተብሎ አጠቃላይ የስልጤ ህዝብ በሬ ምን ገንዘብ አዋጥቷል። ያ ገንዘብ የት እንደገባ የት እንደወጣ የሚታወቅ ነገር የለም። ይህንን ገንዘብ ቅርጥፍ አድርጎ የበላው ሪድዋን ሁሴንና ሙፈሪያት በስልጤ ዞን ላይ ወይም በስልጤ ክልል ላይ የዘረጉት የተበላሸ አሰራርና የዘረጉት የሌቦች ስብስብ የዘረጉት ያሰማሩት ሌባ በልቶታል ገንዘቡን። አስቡ። በአሁኑ ሰዓት አንድ በሬ ከ100,000 በላይ የሚሸጥበት ሰዓት ነው። ለዚህ ልማት ለወራቤ ከተማ ልማት በርካታ ከመላው ስልጤ ክልል ላይ በርካታ በሬዎች ናቸው የተዋጡት። በርካታ በሬዎች ናቸው የተዋጡት። በርካታ ገንዘቦች ናቸው የተዋጡት። ያ ገንዘብ የት አለ ብሎ የሚጠይቅ የለም። ለዚህ ነው ስልጤ ገንዘብ ታወጣለህ ምን ተሰራበት ብለህ ጠይቅም። ቢሰራበትም ኦዲት አይደረግልህም። ማውጣት ማስበላት እድል ተሰጥቷል። ነጻነትና እኩልነት ፓርቲ በመላው ስልጤ ክልል ላይ መሰረተ ልማቶችን እሰራለሁ መዋጮ ሳልጠይቅህ እሰራለሁ ብሏል። ከመንግስት በሚበጀትልኝ በጀት እሰራለሁ ብሏል። የቀረበልህን እድል ተጠቀም። ሌላ አማራጭ ፓርቲ ምረጥ። የመጣው አማራጭ ፓርቲ ደግሞ የሌብነት መሰረቱን ሳያስፋፋ 5 ዓመት እንደቆየ ተቀይረዋለህ። እኔ አሁን በኔ አምሮ ማለት ሰው በኔ አምሮ ያስብ ማለት አይደለም፣ ግን በኔ አምሮ ቢያስብ ስልጤ ማለት አጠቃላይ ማለት ነው ቢያስብ ምሳሌ ነው ያልኩት። አስቡ እያልኩ አይደለም። በየ5 ዓመቱ ሌላ መንግስት ነበር የሚቀይረው። ከ5 ዓመት በላይ ከሰጠው የሌብነት ሰንሰለቱን ዘርግቶ እሱን ለመፈንቀል በጣም አስቸጋሪ ሁኔታ ይፈጥርባል። አሁን ስልጤ ላይ ያለው ሌባ ስብስብ የሪድዋን ሁሴን ሌቦች የሙፈሪያት የሌባ ሰንሰለት በጣም አስቸጋሪ ደረጃ ላይ ከመድረሱ በየቀበሌው በየወረዳው ከመንግስት የተበጀተለትን ባጀት በልቶ ሳይበቃው ከህዝብ ገንዘብ እየጠየቀ በልማት ስም እየበላ ነው። ይሄ አሁን የምታዩት በስልጤ ክልል ወራቤ ከተማ ላይ የሚታይ ጉድ ነው። ለዚህ ይሄንን ጉድ ለማስተካከል ህዝብ ገንዘብ አውጥቷል። ያወጣውን ገንዘብ የት እንደደረሰ አናውቅም። በነገራችን ላይ ይሄ ችግር የብልጽግና ችግር አይደለም። ባይዘው ይሄ ችግር ብልጽግናን ወክለናል ብለው የሚሉ ከኢህአዴግ እስከ ብልጽግና የሚላላኩ ሌቦች ችግር ነው። ለመስረቅ ካመቻቸው ለማንም የሚያገለግሉ ባሪያዎች ናቸው። በነገራችን ላይ በወያኔ ዘመን እንደዚህ ህዝብ ሲሰርቁ ነበረ። አሁን በብልጽግና ዘመን እንደዚህ ህዝብን እየሰረቁ ነው። አሁንም ስልጤ መሰማኝ ከሆነ በየጉርጓዱ ያለውን ችግር አውጥተን ማሳየት ከመጀመራችን በፊት እነዚህን የሌባ ስብስቦች ካናት ላይ አውርደህ ሌላ አዲስ አስተሳሰብ አዲስ ስልጤ ሌሎች ስልጤዎችን ምረጥ። በቃ ሌላ አማራ ምረጥ አልተባልክም፣ ጉራጌ ምረጥ አልተባልክም፣ ኦሮሞ ምረጥ አልተባልክም። የራስህን ለሌሎች ልጆች ለራስህ ልጆች እድል ስጣቸውና እያቸው ሞክራቸው ነው የተባልከው። ሪድዋን የገግኔ እንዴ በሪድዋን የምትተካውም እኮ የገግነህ የራስህን በራስህ ተካው ነው የተባልከው። የራስህ የሆነውን ሌባ በራስህ በሆነ ሐቀኛ ተካው ነው የተካው። ሌባ ሆናለሁ ካለ እሱንም በሌላ ተካው። ትክክለኛ መሪ እስክታገኝ ድረስ በየ5 ዓመቱ አዳዲስ መሪ ምረጥ። ሰርቶ ያሳይ ፕሩፍ ሲያደርግልህ ጥሩ ሰራተኛ መሆኑን ፕሩፍ ሲያደርግልህ ሌላ 5 ዓመት ተሰጥቷል።